በነቀምት ከተማ እጅግ አሳዛኝ መረጃ ተሰምቷል። እቺም በምስሉ ላይ የምትመለከቷት የነርሲንግ የአራተኛ ዓመት ተማሪ ነበረች እና መጨረሻ ላይ የፈተና ሰዓት ደርሶ ማለት ነው። ነገር ግን ያልከፈለችው ወደ 15 ሺህ ብር የሚጠጋ ብር በመኖሩ ምክንያት ፈተና ልትቀመጭ የምትባለች ከዚህ ጋር በተገናኘ እንግዲህ ህይወቷን ለማጥፋት እንግዲህ እንደ ምክንያት ተቆጥሯል ማለት ነው። በከተማው ብዙዎችን ያሳዘነ ድርጊት ነው የተፈጸመው። ሄንሲን ተፈሪ ትባላለች። የ22 ዓመት ወጣት ናት። እናም የነርሲንግ ተማሪ ናት እንደነገርኳችሁ። እናም በዚህ ምክንያት ህይወቷን አጥፍታለች። በቤቷ ውስጥ ነው ተከራይታ ባለችበት ቤት ነው ህይወቷን ያጠፋችው ማለት ነው። በጤና ኮሌጁ ትምህርቷን ጎበዝና ታታሪ እንደነበረችም ጭምር የገለጹት ጓደኞቿ በብዛት። እናም እጅግ የሚያሳዝን ይህንን እርምጃ ለመውሰድም ስትነሳሳ ቤተሰቦቿ፣ ጓደኞቿ፣ መምህራንና የትምህርት ቤት አመራሮቿ አለማወቃቸው ችግሩን የከፋ አድርጎታል። ሄንሲን እሁድ ግንቦት 9 ቀን ነው በነቀምት ከተማ 02 ቀበሌ በተከራየችበት ቤት ነው ህይወቷን ያጠፋችው ማለት ነው። እና በጣም አሳዛኝ ነው ያለው የትምህርት ሰዓት አሁን ላይ እጅግ ከባድ ፈተና ይዞ መጥቷል። ኑሮ የተለያዩ ጫናዎች ማለት ነው። የትምህርት ቤት ክፍያ እጅግ ሀይ ነው። ቤት ኪራይ እና ይሄን መቋቋም አቅቷት ነው ህይወቷን ያጠፋችው። እንግዲህ እንደዚህ ያለ ችግር ከመድረሱ በፊት የትምህርት ቤት ባለቤቶች አስቀድመው ተማሪዎች ያሉበትን ሁኔታ ማጥናት፣ እንደዚሁም ደግሞ ለረጅም ጊዜ ክፍያ ማመቻቸት እንዳለባቸው ግዴታ መሆንም እንዳለበት እንግዲህ መልእክታችን ነው። ለቤተሰቦቿ ነፍስ ይማር። መልካም ቆይታ